ሰላም እንዴት ናችሁ? ይህ ሆያዊ ኤዱኬሽን ነው። እኔም እዝራ አራራይ ነኝ። ዛሬ ስለ ኢንቴሌክቹዋል ፕሮፐርቲ አይፒ ምንነት እናያለን። በዚህ ቆይታችን በክላሳችን መጨረሻ ላይ ሁለት ነገሮችን ጠንቅቀን እናውቃለን። አንደኛውና የመጀመሪያው ዲፋይን አይፒ ኢንቴሌክቹዋል ፕሮፐርቲ ምንድን ነው የሚለውን ነገር እናውቃለን። በሁለተኛ አይደንቲፋይ ፎር ታይፕስ ኦፍ አይፒ አራት አይነት ኢንቴሌክቹዋል ፕሮፐርቲዎች አሉ። እነሱን እናያለን። ማየት ብቻ አይደለም ዲፍሬንሺየት እናደርጋለን። አንዱ ከአንዱ በምንድን ነው የሚለያዩት የሚለውን ነገር እናውቃለን ማለት ነው። ስለዚህ ወደ ክላሳችን እንቀጥል። እሺ እስኪ መጀመሪያ ከሁለተኛው ወርድ እንጀምር፣ ፕሮፐርቲ። ዜን ደግሞ ኢንቴሌክቹዋል የሚለውን እናያለን። ቀጣይ ደግሞ ሁለቱ በጋራ ምን ማለት ነው የሚለውን እናያለን። ስለዚህ ፕሮፐርቲ ማለት ምን ማለት ነው? ፕሮፐርቲ ሚንስ ሰምቲንግ ዩ ኦውን ነው። ወይም ምን ማለት ነው ባጭሩ? ፕሮፐርቲ ማለት ንብረት፣ አንተ ያለ ነገር እንደፈለክ ማድረግ የምችለው የምትጠቀመው፣ ማስተላለፍ፣ መሸጥ ከፈለክ መጣል የምችለው ማንኛውም ነገር ኢትስ ዮር ፕሮፐርቲ፣ ያንተ ንብረት ነው። ፕሮፐርቲ በሁለት ይከፈላል። በስንት ይከፈላል ፕሮፐርቲ? በሁለት። የመጀመሪያው ታንጀብል ፕሮፐርቲ፣ አዎ የሚታይ የሚጨበጥ ፊዚካል ቲንግስ፣ ቤት፣ መኪና፣ ሶፋ በለው፣ ቴሌቪዥን፣ ስልክ በለው፣ ሰምቲንግ የሚታይ የሚጨበጥ ያንተ ንብረት ከሆነ ምን ተብሎ ይጠራል? ታንጀብል ፕሮፐርቲ። ሁለተኛው ፕሮፐርቲ ደግሞ ምንድነው? ኢንታንጀብል ነው። ነን ፊዚካል አሴት ነው። የማይታይ የማይጨበጥ የማይዳሰስ ግን ያንተ ንብረት የሆነ ለምሳሌ ማን ኮድ ወይም አፕሊኬሽን ወይም የሆነ የሰራው ሶፍትዌር ዌብሳይት ምናምን ካለ አይታይም አይጨበጥም፣ ግን ያንተ ንብረት ነው። ሶንግ ሙዚቃ አይታይም አይጨበጥም አይዳሰስም፣ ግን ያንተ ንብረት ነው። ክብር እኮ አይታይም። ክብርም ራሱ ምንድነው? ሀብት ነው። ዝና ስም ምንድነው? ሀብት ነው። it is intangible assets። የባንክ አካውንት ባላንሳችን እሱስ ምንድን ነው? ባንክ ላይ የተቀመጠ የገንዘብ መጠኑ 1 ሚሊዮን 2 ሚሊዮን 3 ሚሊዮን ያ ብለን የምናሳየው ነገር አይታይም አይጨበጥም አይዳሰስም፣ ግን ያንተ ንብረት ነው። that is intangible property። ስለዚህ ሁለት አይነት ፕሮፐርቲ አለ። ፕሮፐርቲ የሚለውን አየን። ዜን ማን ይቀረናል? ኢንቴሌክቹዋል የሚለው ቃል የመጣው the main ኢንቴሌክት ከሚለው ዋና ቃል ነው። ምን ማለት ነው? ኢንቴሌክት ማለት it's the power of mind፣ የጭንቅላት አቅም፣ የመስራት የመፍጠር የሆነ ነገር የማከናወን ችሎታ ኢንቴሌክት ይባላል። ስለዚህ ሁለቱን ስናገናኘው አይፒ ወይም ኢንቴሌክቹዋል ፕሮፐርቲ ማለት is the property of creation of mind ነው። ጭንቅላት የሚፈጥራቸው ከጭንቅላት የሚመነጩ ማንኛውም አይነት ፕሮፐርቲ ምንድናቸው ማለት ነው? ኢንቴሌክቹዋል ፕሮፐርቲ ናቸው። ወይም ኢንቴሌክቹዋል ፕሮፐርቲ ኢትስ ሌጋል ራይት ፎር ኢንታንጀብል አሴት ቢኮዝ ማይንድ ካለን ማይንድ የሚፈጥራቸው የማይጨበጡ ነገሮችን ነው። ዜርፎር አይፒ ሌጋል ራይት ህጋዊ ከለላ ህጋዊ ጥበቃ ይከናወንልናል። ለነማን ከተባለ ፎር ኢንታንጀብል አሴትስ ነው። ለማይጨበጡ ለማይዳሰሱ ንብረታችን የሚደረግ የህግ ከለላ ኢዝ ኮልድ አይፒ ኢንቴሌክቹዋል ፕሮፐርቲ ይባላል። ለነዚህ ለክሬሽን ኦፍ ማይንድ ዘ ፓወር ኦፍ ማይንድ ተጠቅመን ክሬት ለምናደርጋቸው ነገሮች የሚደረግልን የህግ ከለላ የሚደረግልን ጥበቃ የሚደረግልን ህጋዊ ማንኛውም አይነት ጥበቃ ምን ተብሎ ይጠራል ነው? ኢንቴሌክቹዋል ፕሮፐርቲ ተብሎ ይጠራል። አንድ በልልኝ ዲፋይን አይፒ ይል ነበረ። በሚገባ መልኩ ምን አደረግን ማለት ነው? ዲፋይን አደረግን። አይፒ የሚለውን ከዛሬ በኋላ ሊምታታባችሁ አይገባም። ኢንቴሌክቹዋል ፕሮፐርቲ ኢትስ ሌጋል ራይት ፎር ኢንታንጂብል አሴትስ ነው። ኔክስት ምን አለ ይለናል? ፎር ታይፕስ ኦፍ አይፒ አራት አይነት ኢንቴሌክቹዋል ፕሮፐርቲዎች አሉ። እነማን ናቸው የሚለውን ደግሞ እስኪ እንይ። አራት አይነት ኢንቴሌክቹዋል ፕሮፐርቲ አሉ። ማለትም
አራት አይነት የህግ ከለላዎች አሉ ለኢንታንጀብል አሴትስ ወይም ማይንድ ክሬት ለሚያደርጋቸው ፈጠሮች በሙሉ ህግ ከለላ የሚያደርግልን አራት አይነት ነገሮች አሉ። የመጀመሪያው ፓተንት ይባላል። የመጀመሪያው ፓተንት እንለዋለን። ኢትስ ፕሮቴክት የሚያደርግልን ኢትስ ሌጋል ራይት ዛት ፕሮቴክት ኢንቬንሽን ኤንድ ፕሮሰስ ነው። አዲስ ፈጠራ፣ አዲስ ነገር፣ አዲስ ፕሮሰስ ነገር ከሰራን ያን ነገር ፕሮቴክት የሚያደርግልን የህግ ማዕቀፍ ሌጋል ራይት ያን ነገር የሚያስጠብቅልን ነገር ፓተንት ተብሎ ይጠራል። ግን ይህ ፓተንት ህጋዊ ከለላ እንዲያገኝ ምን መሆን መቻል አለበት ነው? ኒድ ቱ ሬጂስተር መመዝገብ መቻል አለበት ነው። ያ ፓተንታችን ያ ፈጠራ ኒው ክሪኤሽን መሆኑን ግዴታ ማሳወቅና ማስመዝገብ መቻል አለብን። እንደየሀገሩ ኢንቴሌክቹዋል ፕሮፐርቲ የሚመዘግቡ አካል አለ። ኢትዮጵያ ላይ ማን ነው? ኢትዮጵያ ላይ ማን ነው የሚመዘግበው? ኢትዮጵያ ኢንቴሌክቹዋል ፕሮፐርቲ ኦፊስ የሚባል አዲስ አበባ ላይ አለ። እነሱ ምን ያደርጋሉ ማለት ነው? የራሳቸው ፕሮሰስ አለ። የሆነ ፈጠራ፣ የሆነ ፕሮሰስ፣ አዲስ ግኝት ካለ ያን ነገር ማስመዝገብ ትችላለህ ነው። ካስመዘገብከው በኋላ ማንም ሰው እንዳይጠቀምብህ ፕሮቴክት ያደርጉልሃል። መክሰስ ትችላለህ፣ ምናልባት ሌላ ሰው ወስዶ የሚጠቀምበት ከሆነ ማለት ነው። ሌጋል ራይት ታገኛለህ ለኢንቬንሽን እና ለፕሮሰስ ለአዲስ ፈጠራ ዛት ኢዝ ኮልድ ፓተንት። ለፈጠራ የህግ ከለላ ስታገኝ ለምን ያህል ጊዜ ይቆያል ከተባለ የሚቆየው ለ20 ዓመት ነው። ጥበቃው አንዴ ክሬት ያደረግነው አዲስ ነገር ለ20 ዓመት ድረስ ማንም ሰው እንዳይጠቀመው፣ ማንም ሰው ያን ነገር ከኔ ውጭ ሌላ ሰው አክሰስ ማድረግ እንዳይችል ፕሮቴክት ያደርግልኛል ማለት ነው ለ20 ዓመት። አሁን ጥያቄው ከ20 ዓመት በኋላስ ነው። ከ20 ዓመት በኋላ ክፍት ይሆናል። ለምን ብላችሁ ትጠይቃላችሁ። ለምን 20 ዓመት ሙሉ እኔ ክሬት ያደረኩት ነገር ለምሳሌ ምን አይነት ነገር ፓተንት ሊባል ይችላል? ምን አይነት ነገር ፓተንት ሊባል ይችላል? ለአንድ ወር ያለ ቻርጅ ሊቆይ የሚችል ባትሪ ኢንቬንት ባረግ አስቡት። አሁን ባለው እኮ ቻርጅ 2 ቀን 3 ቀን ግፋ ቢል 3 ቀን 4 ቀን ቤድ ነው። ግን ለአንድ ወር አንድ ቻርጅ ተደርጎ ለአንድ ወር የሚቆይ የስልክ ባትሪ ክሬት ባረግ ዛትስ ምንድነው? ኢንቬንሽን ምን አገኛለሁ ማለት ነው? ፓተንት። ምክንያቱም እንደዚህ ነገር ፈጠራ የለም። ዜን ይሄ ፈጠራዎችን የተለያዩ ስልኮችን እነ ህዋዌ፣ ሳምሰንግ፣ አፕል መጠቀም ቢፈልጉ ግዴታ ከኔ መግዛት መቻል አለባቸው። ምክንያቱም እኔ ፓተንቱ ያለኝ ከኔ ገዝተው ይጠቀማሉ። ምን ያህል ዓመት? 20 ዓመት ሙሉ ነው። ከ20 ዓመት በኋላስ ነው 20 ዓመት ሙሉ ራሴ ሞኖፖል አድርጌ ከኔ ውጭ ማንም ሰው እንዳይሰራው አድርጌ ተጠቀምኩበት። ይህ ምንድነው የሚያበረታው? ኢኖቬተርስ የተለየ ነገር ክሬት ካደረጉ ያን አስመልክቶ 20 ዓመት ሙሉ ይጠቀሙ ለፈጠሩት ፈጠራ። ከ20 ዓመት በኋላ ግን ፍሪውን ለምን? ያ ፈጠራ መሻሻል ስላለበት ነው፣ ማደግ ስላለበት ነው። ክፍት ይሆንና ማሻሻል የሚፈልግ ሰው ደግሞ ያሻሽለዋል ማለት ነው። ያ ነው ዓላማው። ከ20 ዓመት በኋላ ሳይንስና ኢኖቬሽን ማደግ ዳይናሚክ መሆን ስለሚጠበቅበት ክፍት ይሆናል ነው። ለ20 ዓመት ሙሉ ግን እኔ ብቻዬን ስጠቀምበት ቆይቻለሁ። ዛትስ ፌር። ስለዚህ ፓተንት ለኢኖቬሽን ፈጠራ ካለ የሚቆየው ለ20 ዓመት ነው። 20 ዓመት ሙሉ ብቻዬን እጠቀማለሁ። ከ20 ዓመት በኋላ ፍሪ ይሆናል። ለምን ይባል? ሌሎች ፓርቲሲፔት አድርገው ይህን ቴክኖሎጂ እንዲያሳድጉት። ምክንያቱም ዓለም ላይ ቴክኖሎጂ ማደግ ስላለበት ማለት ነው። ለ20 ዓመት ይቆያል። ለምሳሌ ቶማስ ኤዲሰን አምፖልን ሰርቷል። ለ20 ዓመት ሙሉ ተጠቅሞበታል ብቻውን። ከዛ በኋላ ግን ብዙ ፈጠሮች የተሻሻሉ ነገር ይመጣሉ። ፓተንትነቱ ይቀራል። ሌላ ሰው ምን ማድረግ ይችላል ማለት ነው? መስራት ይችላል ማለት ነው። አማዞን ዋን ክሊክ የሚባል ነበራቸው። ዋን ክሊክ ፐርቼዝ ስታደርግ በአንድ ክሊክ ብቻ የምትፈልገው ኦርደር ለማድረግ እሱም ለ20 ዓመት በሙሉ ተጠቅመውበታል። በ2017 በፈረንጆች ዓመት አካባቢ ነው ምን የሆነው? ፍሪ የሆነው ማለት ነው። ሌሎች ኢኮሜርስ መጠቀም የጀመሩት ከዛ በኋላ ነው። አማዞን ግን ፓተንቱ ነበረው። ልክ እንደዚህ አይነት ነገር አዲስ ፈጠራ፣ አዲስ ፕሮሰስ፣ አዲስ ግኝት ካለ ህጋዊ ሰፖርት ካገኘ ዛቲስ ፓተንት። ሁለተኛው ነገር ደግሞ ሌጋል ፕሮቴክሽን፣ ሌጋል ራይትስ የምናገኘው ምን ተብሎ ይጠራል ነው? ኮፒራይት ነው። ይህ ደግሞ ኮፒራይት ፕሮቴክት የሚያደርግልን ምን አይነት ነገሮችን ነው ከተባለ ክሪኤቲቭ ወርክ ወይም አውቶርሺፕ፣ የሆነ ድርሰት፣ የሆነ ምንጽፋቸው የምናከናውናቸው ክሪኤቲቭ ወርኮች፣ የሆነ ነገር ኤክስፕሬስ የምናደርግበት ወይ ይህ ኢቨንት ነው። ይሄ ደግሞ የሆነ ነገር ኤክስፕሬስ ስናደርግ በጽሁፍ ሊሆን ይችላል። አውቶርሺፕ ይኖረዋል ነው። መጽሐፍ፣ ሙዚክ፣ ኢቭን ኮድ
ምንጽፋቸው ምን አላቸው ማለት ነው? ኮፒራይት አላቸው። ሌጋል ራይት እናገኛለን። ከኛ ውጭ ማንም ሰው እነዛን እንዳይጠቀምባቸው አድርጎ ፕሮቴክት የሚያደርግልን የህግ አካል ኮፒራይት ተብሎ ይጠራል። እነዚህ ግን ማስመዝገብ አይጠበቅብንም። ፓተንት ግዴታ ፕሮቴክት እንዲደረግልን ማሳወቅ አለብን ለሚመለከተው እንደየሀገሩ ለሚመለከተው ኦርጋናይዜሽን። ኮፒራይት ግን ማስመዝገብ አይጠበቅብንም። በፈጠርነው በጻፍነው ሰዓት ከዛን ቀን ጀምሮ በአውቶማቲክ ምን ሆኗል ማለት ነው? የኛ ንብረት ሆኗል። በእርግጥ ብናስመዘግበው ደግሞ ጥሩ ነው። ታዲያ እንዴት ነው የሚታወቀው ከተባለ ቀኑ ያሳተምንበት ይህንን መጽሐፍ ያሳተምንበት ሙዚቃውን የለቀቅንበት ኮዱ የለቀቅንበት ይታወቃል። ሌላ ሰው ከመጣ የኔ ነው ካለ እስኪያቅርብ መች ጀምረን ያሳተምከው ይባላል። እኔም አቀርባለሁ ጊዜ ከመጀመሪያው ጀምሮ ወይም ኦልድ የሆነው ዴት ያ ኦውነር ነው ማለት ነው። ስለዚህ አውቶማቲካሊ ይታወቃል። ኢንቨንት ባረክበት ቀን ጀምሮ ያንተ ነው ተብሎ ይታሰባል ነው። ለምን ያህል ጊዜ ይቆያል ነው? ዱሬሽን እስከ ደራሲው በህይወት እስካለበት ዘመን ድረስ ይቆያል ነው። ደራሲው በህይወት እስካለበት ዘመን ድረስ ፕላስ ደግሞ ይቀጥላል። ከ50 እስከ 70 ዓመት እንደ ሀገሮች ይለያል። ደራሲው ከሞተ በኋላ የዚህ የመጽሐፉ ምናምን የኮዱ ምናምን ባለቤት ከሞተ በኋላ ከ50 እስከ 70 ዓመት ቤተሰቦቹ ሊጠቀሙበት ይችላሉ። ሌጋል ፕሮቴክት ይደረጋል ማለት ነው። ሶ ኮፒራይት ከአውተርሺፕ የምናገኘው ነገር ሁለተኛው ኢንተሌክቹዋል ፕሮፐርቲ ነው። ሶስተኛው ትሬድማርክ። ይህንን በብዛት እናውቀዋለን። ትሬድማርክ ሚንስ ፕሮቴክት ብራንድ አይዴንቲቲ ነው። የሆነ ኦርጋናይዜሽን መገለጫው ብራንዱን ፕሮቴክት የሚያደርግልን የህግ ማዕቀፍ ነው። ለምሳሌ ምን ሊሆን ይችላል? ሎጎ ሊሆን ይችላል። ለምሳሌ ምን ሊሆን ይችላል? የድርጅቱ ስም ሊሆን ይችላል። ለምሳሌ ምን ሊሆን ይችላል? ስሎጋን፣ የዛ ድርጅት መሪ ቃል፣ ሞቶ ሊሆን ይችላል። እነዛን ፕሮቴክት የሚያደርግልን የአንድ ኦርጋናይዜሽን መለያው መገለጫው አይዴንቲቲውን ከሌላው የሚለየውን ነገር በሙሉ ፕሮቴክት የሚያደርግልን የህግ ማዕቀፍ ዛቲስ ትሬድማርክ ተብሎ ይጠራል። ለምን ያህል ጊዜ ይቆያል ነው? ላስት ፎሬቨር ዝንታለም ይቆያል ነው። ኢፍ ሪኒውድ እያደስ ነው፣ በየ10 ዓመቱ ይታደሳል። እያደስ ነው የምንሄድ ከሆነ ምን ይሆናል ማለት ነው? ኦልሬዲ ዝንታለማችን ይቆያል። ይሄ ግን ሬጂስተር መደረግ አለበት። ልክ እንደ ፓተንት የሚመለከተው የመንግስት አካል ጋር ሂደን ምን ማድረግ መቻል አለብን? የኛ ሎጎ ነው፣ የኛ ኔም ነው፣ የኛ ስሎጋን ነው ብለን ምን ማድረግ መቻል አለብን? ሬጂስተር። ከዛ መታደስ አለብን። እስካሳደስ ነው ድረስ እድሜ ልክ ይቆያል ነው። ለምሳሌ አፕል ሎጎ የአፕል ዲዛይኗ ምልክት ወይም የናይክ ምልክት this is ናይክ እቺ ምልክት ከናይክ ውጭ ማንም መጠቀም አይችልም። ምክንያቱም ይህ የናይክ የራሱ መለያ ወይም የራሱ አርማ ስለሆነ ነው። ስሎጋን just do it እናውቀዋለን ናይክ። ስለዚህ እንደዚህ አይነት ስሎጋን ካላቸው ከዛ ድርጅቶች ማንም ሰው መጠቀም አይችልም። ዛቲስ ትሬድማርክ ተብሎ ይጠራል ነው። የመጨረሻውና የአራተኛው ስል ግን በኢንፎርሜሽን ሲስተም አስመልክቶ ነው አራት ያልነው እንጂ ከኢንፎርሜሽን ሲስተም ውጭ ደግሞ ሌሎች አይነት ኢንተሌክቹዋል ፕሮፐርቲ አለ። ግን ኢንፎርሜሽን ሲስተምን አስመልክቶ አራት ናቸው። አራተኛው ትሬድ ሴክሬት፣ የዛ ኦርጋናይዜሽን ሚስጥር ምንነት ምንድን ነው? ምን አይነት ሚስጥር? ኢትስ ኮንፊደንሻል ቢዝነስ ኢንፎርሜሽን ዛት ጊቭ አድቫንቴጅ ፎር ዛት ቢዝነስ ነው። የሆነ ሚስጥር ያ ድርጅት የሚያንቀሳቅሰው የሆነ ሚስጥር ሌላ አካል የማያውቀው ነገር ካለ ለሱም ህጋዊ ከለላ ይደረግለታል ነው። ለምሳሌ ምን ሊሆን ይችላል? ፎርሙላ ሊሆን ይችላል። ለምሳሌ ምን ሊሆን ይችላል? የምግብ አሰራር ሊሆን ይችላል። ሂደቱ ሊሆን ይችላል። ወይም የሆነ ቀመር ያ ድርጅት ብቻ የሚያውቀው ሌላ የማያውቀው ከሆነ ዛት ትሬድ ሴክሬት። ለምን ያህል ይቆያል ከተባለ ኢትስ ዌይትስ ፎርኤቨር ዝንተ ዓለም ነው የሚቆየው። ምን ከሆነ ኢፍ ኬፕት ሴክሬት ነው። በሚስጥር እስከተጠበቀ ድረስ ዝንተ ዓለም ይቆያል ነው። ሚስጥር ከሆነማ ምን የህግ ከለላ ያስፈልገዋል? ሚስጥር ከሆነማ ሚስጥሩ ነው ይቀጥላል። ስለዚህ ትሬድ ሴክሬት ለምን ኢንተሌክቹዋል ፕሮፐርቲ ይባላል ካላችሁ፣ ምክንያቱም ለዚህ ህጋዊ ከለላ የሚደረግለት በአንኢቲካል ወይ ባልተገባ መንገድ የሆነን ያን ሚስጥር ከዛ ድርጅት ተቀብለን አውጣተን ማወቅ ወይም ከወሰድን እንደዛ መሆን የለበትም ብሎ ሌጋል ራይት ይደረግልናል ነው። ለምሳሌ ተመልከቱ። ትሬድ ሴክሬት ማን አለው? ኮካኮላ አሰራሩን አንቆ ኢትስ ሴክሬት ከሆነ ለምን ኢንተሌክቹዋል ፕሮፐርቲ የሆነ ነው።
የሆነ አካል አስፈራርቶ የሆነ አካል በአንኢቲካል መንገድ በኢሌጋል መንገድ ከኮካኮላ ድርጅት መውሰድ አይችልም። ምን አለው ማለት ነው? የህግ ከለላ አለው። ሚስጥራዊነቱን የማስጠበቅ የህግ ምን አለው? ከለላ መብት አለው። ያለመናገር ያለማሳወቅ ምን አለው? መብት አለው። ዛት ትሬድ ሴክሬት። ኢቭን ማንም ብናይ የጉግል ሰርች አልጎሪዝሙ ኢትስ ሴክሬት ሚስጥር ነው። ሂደን ማስገደድ ማንም አካል አሳየኝ ብሎ መጠየቅ አይችልም። ምን አለው ማለት ነው? ኢትስ ሌጋል ፕሮፐርቲ ሌጋል ራይት አለው። ኢንቴሌክቹዋል ፕሮፐርቲ እስከሆነ ድረስ የህግ ማዕቀፍ አለው፣ ከለላ አለው። ማንም ሰው እንዳያስገድዳቸው ማለት ነው። ሰው ሚስጥር የሆነ ማንኛውም ነገር ትሬድ ሲክሬት እንለዋለን። ዝንተ ዓለሙን ይቆያል። ሲክሬት ካስደረግነው ድረስ ሬጂስተር ይደረጋል አይደረግም? ይሄ ነገር ሬጂስተር ማስደረግ መቻል አለብን የለብንም? የለብንም። ሬጂስተር አይደረግም። እነዚህ ነገሮች ሬጂስተር የምናደርጋቸው ሁለት ነገሮች ናቸው፣ ፓተንት እና ትሬድ ማርክ። ኮፒራይት ብናስደረገውም ችግር የለም፣ ግን ባታረገውም አውቶማቲካሊ ያንተ መሆኑ ይታወቃል። ትሬድ ሴክሬትን ምን አይሆኑ ማለት ነው? ሁለቱ ሬጂስተር አይደረጉም ነው። ግን የህግ ከለላ፣ የህግ ድጋፍ፣ የህግ ጥበቃ አለላቸው። ፎር ታይፖችን እዩ አይደንቲፋይ ይላል። አይደንቲፋይ አደረግን። ይሄው ዲፍሬንሺየት አንዱን ከአንዱ ለዩት፣ ልዩነታቸው ምንድን ነው የሚለውን ነገር አደረግን ማለት ነው። አያችሁ፣ ሁሉም የሚጠብቁት አራቱ የሚጠብቁት ኢንታንጂብል አሴት ከሆነ ለምን አንድ ስያሜ አይሰጣቸውም የሚል ጥያቄ ሊመጣ ይችላል። ዝም ብለን ፓተንት ብለን እነዚህ ነገሮችን ለምን አንጠብቅም ከተባለ ይምታታብናል ማለት ነው። ለዛ ነው የተለያየ አራት ያስፈልገው። ለምሳሌ ፓተንት 20 ዓመት መቆየት ያስፈልገዋል። ይሄኛው ደግሞ ፎርኤቨር ሊቆይ ይችላል ዱሬሽኑ። ስለዚህ ግዴታ የተለያየ ስያሜ ያስፈልጋቸዋል፣ የተለያየ ታይፕ ያስፈልጋቸዋል እንጂ በአንድ ስም ጨፍልቀን ኢንቴሌክቹዋል ፕሮፐርቲ ብለን መያዝ አይጠበቅብንም። ምክንያቱም ታይፓቸው ይለያያል። ምክንያቱም ዓላማው የሚቆዩበት ለምን ያህል ጊዜ ነው የሚለው ስለሚለያይ የተለያየ ማድረግ ይጠበቅብናል። ኢንቴሌክቹዋል ፕሮፐርቲ ማለት የህግ ማዕቀፍ ነው። የተለያዩ ነገሮችን ፕሮቴክት የሚያደርግልን ለምን ይደረግልናል ነው። ሌላኛው ግረ መንገዳችን ማወቅ ለምን ኢንቴሌክቹዋል ፕሮፐርቲ ሌጋል ለነዚህ ነገሮች ከለላ ያስፈልገዋል። ኢንታንጂብል አሴት ስለሚያስፈልገዋል ከተባለ ፈጠራን ለማበርተት የተሻለ ሰዎች እንዲፈጥሩ ኦኬ፣ የህግ ማዕቀፍ ካለኝ እንደዚህ ነገር የሚጠበቅልኝ ከሆነ ለ20 ዓመት ብቻዬን ያን ነገር ይዤ የምቆይ ከሆነ እድሜ ልኬን ያን ነገር የምጠቀምበት ከሆነ ህግ ሳፖርት የሚያደርገኝ ከሆነ ብለው ሰዎች ምን ያደርጋሉ ማለት ነው? ኢኖቬት ማድረግ ይችላሉ ማለት ነው። ፈጠራ ይሰራሉ፣ ይበረታታሉ። ለዛ ነው ኢንቴሌክቹዋል ፕሮፐርቲ ያስፈልገው። ዓለም ላይ ይህንን የሚያስጠብቅ ምን አለ ማለት ነው? ኦርጋናይዜሽን አለ። ምን ተብሎ ይጠራል? ዋይፖ ይባላል። WIPO ዋይፖ ብለን ነው የምናነበው። ዋይፖ ምን የሚያደርግ ነው? ወርልድ ኢንቴሌክቹዋል ፕሮፐርቲ ኦርጋናይዜሽን ነው። ዓለም አቀፍ ድርጅት ነው። ኢትዮጵያ የማን አባል ነች ማለት ነው? የዚህ ድርጅት አባል ነች። ስለዚህ እኛ የሆነ ፓተንት የሆነ ነገር ክሬት ካደረግን የሆነ ፈጠራ ክሬት ካደረግን የሆነ ነገር ከሰራ ምን ይጠበቅልናል ማለት ነው? በዓለም አቀፍ ደረጃ የኛን ስራ የኛን ፈጠራ ማንም ሰው መውሰድ አይችልም ማለት ነው። ምክንያቱም እኛ ምንድነው? አባል ነን። የኛ ነገር ዓለም ላይ ይጠበቅልናል። ዋናው ነገር ክሬት ማድረግ ነው። ዋናው ነገር መፍጠር ነው። ስለዚህ አራት ነገሮችን አይተናል ነው። እነዚህ ይመስላሉ። እሺ እስኪ ኤግዛምፕል እንይ። ማወቅ ያለብን አንዳንድ ነገሮች አንዳንድ እቃዎች ከአንድ በላይ ኢንተሌክቹዋል ፕሮፐርቲ ሊኖራቸው ይችላል። ለምሳሌ ስማርትፎን አንድ ስልክ ብናየው አራቱ ኢንተሌክቹዋል ፕሮፐርቲዎች ሊኖሩት ይችላሉ። አንዳንድ እቃዎች ደግሞ አንዳንድ ብቻ ሊይዙ ይችላሉ። ግን እንዳጋጣሚ ስልክ አራቱንም ሊይዝ ይችላል። ለምሳሌ ፓተንት ሊኖረው ይችላል። ያ ስልክ ምን ሲኖረው ነው? ታች ስክሪን ቴክኖሎጂው የፈጠረው ታች ስክሪን ቴክኖሎጂ የራሱ ፈጠራ ከሆነ ፓተንት አድርጎ ማስመዝገብ ይችላል። ምናልባት ዋየርለስ ቻርጅ እንዲያደርግ የፈጠረው ሜካኒዝም ካለ ለመጀመሪያ ጊዜ ዋየርለስ ቻርጅ ራሱ ያ ስልክ ከፈጠረው ምን አለው ማለት ነው? ለዛ ፓተንት አለው ነው። ኮፒራይት ሊኖረው ይችላል። ኮፒራይት ለምን ነው? ሶፍትዌር ኮድ ለጻፈው ስልኩ የሚንቀሳቀስበት ኮድ ካለው ለዛ ምን ሊኖረው ይችላል? ኮፒራይት ሊኖረው ይችላል። ትሬድማርክስ አዎ ስልኩ ላይ ያለው ሎጎ ሳምሰንግ ሊሆን ይችላል፣ አፕል ላይ ያለው ሎጎ ራሱ ምንድነው ማለት ነው? ምን ሆነ ማለት ነው? ትሬድማርክ ሆነ ነው። ትሬድ ሴክሬትስ የለው ወይ ከተባለ አለው።
ማኑፋክቸር ያደረገበት መንገዱ ሂደቱ ለየት ያለ ሊሆን ይችላል። ያም ምንድነው ትሬድ ሴክሬት ሊሆን ይችላል። ስለዚህ አንድ ነገር አራት ነገር ሊኖረው ይችላል። አራቱንም በአንዴ ጠቅልሎ ሊይዝ ይችላል፣ ወይንም አንዱን ሊይዝ ይችላል። ግን ማወቅ ያለብን አይዲያ ሀሳብ ብቻውን ምንም አይነት አይፒ ኢንቴሌክቹዋል ፕሮፐርቲ የለውም ነው። ሀሳብ ግዴታ የሆነ ነገር እንዲኖረው ከተፈለገ ኢንቴሌክቹዋል ፕሮፐርቲ እንዲኖረው ከተፈለገ ወደ አውቶርሺፕ ጽፈነው ወደ ሆነ መጽሐፍ መቀየር መቻል አለብን፣ ወይም ያሰብነውን ነገር ወደ ኮድ መቀየር መቻል አለብን። ያኔ ኮፒራይት እናገኛለን። ወይም ደግሞ ያን ያሰብነውን ነገር ወደ ሆነ ቴክኖሎጂ እንቀይረውና ምን ልናገኝ እንችላለን ማለት ነው? ፓተንት ልናገኝበት እንችላለን። ወይም ደግሞ ለሐሳባችን ሎጎ ዲዛይን አድርገንለት የሆነ ነገር ሰርተንለት ምን ልናገኝበት እንችላለን? ትሬድ ማርክ ልናገኝበት እንችላለን እንጂ ሐሳብ ብቻውን ኢንቴሌክቹዋል ፕሮፐርቲ ሊሆን አይችልም። ወደ እነዚህ መቀየር መቻል አለበት የሚለውን ነገር እንድታውቁት ነው። ኢንቴሌክቹዋል ፕሮፐርቲን አስመልክቶ ክላሳችንን ጨረስን። ሁለት የሚፈለገውን ነገር ዲፋይን እና አይዴንቲፋይ ብሎ ዲፍሬንሺየት ማድረግ ችለናል ነው። ግን ደግሞ ቴካዌያችን አይቀርም፣ እንወስዳለን። ዓለማችን ላይ ይህን ታውቁ ነበረ? ሃፒ በርዝደይ የሚለው በ2016 ዓመተ ምህረት ነው ፍሪ የሆነው እንጂ ከዛ በፊት ዋርነር ብሮስ የሃፒ በርዝደይ የሚለው ፈጠራ የሱ ነበረ፣ ኮፒራይት ነበረው። እስከ 2016 ድረስ በየአመቱ $2 ሚሊዮን ያገኝ ነበረ። ለሃፒ በርዝደይ የሚለው ነገር ፊልም ላይ ከተከፈተ ወይም ደግሞ ቲቪ ሾው ላይ የሃፒ በርዝደይ የሚለውን ከተጠቀሙበት ያን ሙዚክ ከተጠቀሙበት ዋርነር ብሮስ እያገኘ ክፍያ ይከፈለው ነበረ። አሁን በቅርቡ ነው ሃፒ በርዝደይ የሚለው ፍሪ ኮፒራይት ፍሪ የሆነው ነው። ግን ከሁሉም በላይ ማወቅ ያለብን ዓለማችን ላይ ትላልቅ ካምፓኒ የምንላቸው ትላልቅ ካምፓኒ እነማን? አፕል፣ ጉግል፣ ማይክሮሶፍት ወርድ ኢን ትሪሊየንስ በትሪሊየንስ የሚቆጠር ነው ሀብታቸው። ግን ይህ የሀብታቸው ምንጭ ኦርጋናይዜሽኑ አይደለም፣ ቢልዲንጉ አይደለም፣ እቃው አይደለም፣ ኮምፒውተሩ አይደለም፣ ያላቸው ግብአት አይደለም። በእንደዚህ በትሪሊየን ሀብት እንዲኖራቸው ያደረገው ዋናው ሚስጥር ኢንታንጀብል አሴትስ ነው። የማይታየው የማይጨበጠው ነገራቸው እንጂ ብራንዳቸው፣ የገነቡት ብራንድ ሎጓቸው እና ትሬድ ሴክሬታቸው እነዚህ ነገሮች ናቸው። እነዚህ አፕልን በትሪሊየን የሚቆጠር ሀብት እንዲኖረው ያደረገው፣ ጉግልን በትሪሊየን የሚቆጠር ሀብት ያደረገው ያ ነው። ኦርጋናይዜሽኑ ቢጠፋ ቢፈርስ ያለው ዓለም ላይ ተደምሮ የአፕል ስልክ ያለው ነገር ቢጠፋ ራሱ ድርጅቱ ቢወድም አፕል አሁንም በትሪሊየን ይሸጣል። ለምን? የገነባው ብዙ ኢንታንጀብል አሴት አለ። ያ ነው ሀብታም ያደረገው። እኛ አብዛኛው የምናስበው ሀብት ብለን የምናስበው ምንድን ነው? የሆነ ቤትን ነው፣ የሆነ መኪናን ነው፣ ታንጀብል አሴትስ ነው። ግን በሚገርም ሁኔታ በጣም የሰው ልጅ ሀብታም የሚያደርገው ኢንታንጀብል አሴቱ ነው። የማይጨበጡ የነዚህ የማይንድ ፈጠራ ውጤቱ፣ ክብሩ፣ ስሙ፣ ዝናው፣ ሎጎ፣ ብራንዱ፣ ሴክሬቱ እኒህ ነገሮች በሙሉ ናቸው አንድን ካምፓኒ ሀብታም የሚያደርጉት ነው። ስለዚህ በዚህ ዘመን በ21ኛው ሴንቸሪ ሀብታም መሆን ከፈለጋችሁ ምናችሁን ተጠቀሙ ነው? ዘ ፓወር ኦፍ ማይንዳችሁን ተጠቀሙ። የሆነ ነገር ፍጠሩ፣ የሆነ ነገር አገኙ። ከታንጀብል ወደ ኢንታንጀብል ተንቀሳቀሱ። ወደ እነዚህ ነገሮችን ክሬት ለማድረግ ሞክሩ። ያኔ ሀብታም ትሆናላችሁ ነው። አሁን ቤት፣ አሁን ወርቅ፣ አሁን ነዳጅ አይደለም ሰውን ሀብታም እያደረገው ያለው ጭንቅላትና የጭንቅላት ውጤት። እነሱን አስመልክቶ ደግሞ ምን አለ? ህግ፣ ማዕቀፍ፣
ድጋፍ ሳፖርት ያደርግልናል። አስቡት ለፈጠርነው ፈጠራ መንግስት ዘብ ሲቆምልን እንዳይነካ ማንም እንዳይወስድባቸው ማንም እንዳይቀማቸው ብሎ ዘብ ተቆመልን። ከዚህ በላይ ምን ፈለግን? ሰው ኢንቴሌክቹዋል ፕሮፐርቲ ማለት ለማይንድ ክሪኤሽን ሌጋል ራይት ፕሮቴክሽን ስናገኝ ነው። ጥበቃ ስናገኝ ነው። የህግ ከለላ ስናገኝ ነው። ኢንቴሌክቹዋል ፕሮፐርቲ ይህን ይመስላል። የዛሬ ክላሳችን በዚህ ጨርሰናል። ያልገባችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ላይ ጻፍ አድርጉ። ለማንኛውም ቀጣይ እስክንገናኝ ድረስ ቸርን ሰንብት። ቻው